የዓለማችን የመጀመሪያው ሰው አራስ ሚስቱንና ልጁን ቤት አስቀምጦ ከሌላ ሴት ጋር ማች ለብሶ የልጁን እናት ሚስቱን ለመበቀል የሚያስብ ሰው አንተን አየሁ። ይገርማል። እንግዲህ የኔ ዝምታ ፍርሃት ሳይሆን የበቀል መጀመሪያ ነው በማለት ፎቶቸውን ፖስት አድርገዋል። ማች ነው የለበሱት ቀይ በቀይ ያው ከዚህ በፊትም በቪዲዮ መተውበታል። ነገር ግን የዛሬው ደግሞ ለየት የሚያደርጋቸው ብዙ ነገሮች አሉ። በመጀመሪያ እኔ ለአቶ አብርሃም መጠየቅ የምፈልገው መቼ ነው ዝም ብላችሁ የምታውቁ? ሲጀመር እናንተ እንዴ ከአዲስ አበባ አልበቃ ብሏችሁ ተከትላችሁ ቡታጅራ ድረስ እኔ ለራስም ለሚስትም ክብር እንኳን ባትሰጥ ክብር እንኳን ባይኖራችሁ ኢቭን ለቤተሰቦቻችሁ ክብር ቢኖራችሁ ምን አለ እንዲህ ቡታጅራ ድረስ ሄዳችሁ ቁም ሲቅሯል ልጅቷ እንዳትታረስ እንዴት ነው እንባ ከፊቷ ላይ እንዲህ ነው ማየት አንፈልግም ስንለኛ እናንተ ደግሞ ከፊቷ ላይ መጥፋት የለበትም እኮ ነው እያላችሁ ያላችሁትኝ እንዴ። አንዲ አንተ አንዲ በዙሪያ ያሉ ሰዎች ቁም ስቅሏን ሲያሳዩት ነበረ። ዛሬ ደግሞ አንተ ስለ በቀል ነው የምታወራው። በመጀመሪያ ሰው ልጅ ማን ስለሆነ ነው ሰውን ለመበቀል የሚያስበው? በቀል የእግዚአብሔር ነው። የሰው ልጅ ደካማ ነው። ምንም ነገር ብታረግ መበቀል አትችልም። ምክንያቱም ደካሞች ስለሆንን። ሲቀጥል እንዴት የልጅህን እናት አራሷን ሚስትህን ለመበቀል ታስባለህ እንዴ? ምን አስበህ ነው? እስከ ዛሬም እኮ ዝም አላላችሁም። ከዛም ከዚህም ሄርሜላ ተሳክቶላታል። ቤተሰብ በቲክቶክ እንዳለቀሰች እንደተናፋረቀች አልቀረችም እንዴ። እኔ ግን የአብርሽ ነገር ግራ የገባኝ ከዚህ በፊት ሄርሜላ የፍቅር ጥያቄ ስትጠይቀው ኖ ብሎ እስከ መታመም ራሱን ስቶ እስከ መውደቅ ሆስፒታል እስከ መግባት ደርሶ ነበር አይደል እንዴ? እና ታዲያ ዛሬ ምን ተገይቶ ነው ቀይ በቀይ ለብሳችሁ ባላንታይን ዴይ ይመስላችሁ አዲስ ፍቅረኛሞች? ታውቃላችሁ ፍቅራቸው እንደ እሳት የነደደ የተቀጣጠለ እኮ ነው የሚመስሉትኝ። እና እናውቃለን አዲስ ፍቅረኛሞች ምን አይነት ላይፍ እንደሚያሳልፉና እንደዛ መስላችሁ የመጣችሁት በምን እይታ በምን አንግል ነው አልገባኝም። አብርሽ አታስመስል። በቃ ሄርሜላን ወዳሃታል፣ አፍቅረሃታል። ግን ደግሞ ቀጥታ አንተ መናገር ስላቃተ በሩታ የተወሰነ ነገሩ በሩታ መሳበብ አለበት ብለህ ነው። ከዚህ በፊት ያው ስለ ልጁ ምናምን ሩታ ከለከለች ተብሎ ክስ ደረጃ ምናምን ሊከስሽ ሁላ ይችላል ስትል ነበር። እንግዲህ አንዷ ጁዛ ግን እኮ ሩታ መክሰት ትችላለች። በትዳሯ ላይ እኮ ነው አብርሽ እንደዚህ እያደረገ ያለው። እውነቴን ነው ሴቶችዬ፣ እኔ መናገር የምፈልገው ለሴቶች ባላችሁ ምንም ነገር ሊያሳጣችሁ ይችላል። ምናልባት ብር ላይ ኖረው ምናልባት እንደሌላ ሰው ሙልቅቅ ድርቅቅ አርጎ ላያኖራችሁ ይችላል። ነገር ግን ቀይ መስመር መሆን ያለበት ከሌላ ሴት ጋር ከሆነ ነው። ገባችሁ? እናንተ ባጣገኝሽ መሆን የለባችሁ። እዚህ ጋር ሩታ ልጁን ነው የያዘችው፣ አራስ ናትኝ። እንግዲህ እንደ ነገረኛ እንድትታይ ነው የተደረገችው ሩታ። እዚህ ጋር ሄርሜላ ደግሞ አብርሽን ተንከባካቢ ፍቅር ሰጪ ነው የተደረገችው። ስለዚህ ሩታን ጥፋተኛ ልታረጓት አትችሉም። አንተ ሲጀመር ትዳርህን አክብር። ሚስትህንም መያዝም ማክበርም ያለብህ አንተ ነህ አይደል እንዴ? ሩታ ላይ ብቻ ጥፋቱን ሩታ ላይ አድርጋችሁ አሁን ደግሞ እሷን ለመበቀል ከሄርሜላ ጋር አሸሼ ገዳሜ ያው ህይወቴ ሰምሯል፣ አዲስ ህይወት ጀመርኩ ነው እያለ ያለው አብርሽና በጣም ነው ያዘንኩትኝ። በእርግጥ ያው ሄርሜላ እና አብርሽ ወደ አዲስ አበባ እንደመጡ ሰምቻለሁ። ቤተሰብ ሩታ ደግሞ መስኪን ከልጇ ጋር ቡታጅራ ነው ያለችውና እንዴት ማለት እናንተ አሁን ብትሆኑ ሴቶችዬ ማለት ነው የሩታንም የአብርሽንም ላይፍ ከመጀመሪያ ጀምሮ እያያችሁት እዚህ ደረጃ ደርሰናል አይደል? እኔ እንዲያውም በመሀል በእነሱ መስራት ትንሽ ገባ አድርጌ ነበርና አሁን ደግሞ እንዴት ነው ነገሩ? ይሄ ነገር ማለት ወንድሜንም መንካት አልፈለኩም፣ ሩትዬ እህቴንም መንካት አልፈለኩም ነበር። አሁን እንኳን መታጠብ ሳያምራቸው አይቀርም። ምክንያቱም ይሄ ብልግና ነው፣ ምንም ትምህርት የለውም። አራስ ሚስቱን አስቀምጦ ከልጁ ጋራ ከሌላ ሴት ጋር ሚስቴን እበቀላለሁ የልጅን እናት እበቀላለሁ ማለት ይሄ ኖርማል አይመስለኝም። የምሬን ነው። ስገጣም አለው እንደ አይነት አለው። መሰገጥ ያለብን ቦታ ላይ አለ። ኖርማሊ ደግሞ ማንሰግጥበት ሪል የሆነ ህይወትም አለና ሩታኔ ከመጀመሪያም በጣም ነው የማደንቅሽ። ማለት ችሎታሽን ባልሽ ከሌላ ሴት ጋር የ80 ባልሽ ያልፈታሹ ባልሽ ከሌላ ሴት ጋር እንደዚህ አፍላፍ ገጥመው አይን ላይን እየተያዩ በተለይ ደግሞ ወንድ ልጅ ታውቃላችሁ እንኳን ይሄን ያህል ነገር አግኝቶ ቀርቶ ኖርማሊ መንገድ ላይ እየሄደች እንኳን ሸባ ምናምን የሚያምር ሴት ካየ ነገሮች ይገለባበጣሉ። የምሬን ነው የምላችሁ ቤተሰብ። እንዴት ተቋቁመሽ ቻልሽው? አሁን ደግሞ ጭራሽ ይኸው ሊበቀልሽ ነው ሩትዬ። የምሬን ነው። አሁን እንግዲህ ተመልሰሽ እዛው ለቅሶሽ ልገቢ ነው ወይንስ ደግሞ ምን አስበሽ ነው? እኔ ግን እንደ ራሴ ስነግርሽ ማለት ነው ክሰሻቸው፣ ሁሉንም ክሰሻቸውና ለተወሰነ ጊዜ አራርቂያቸው እንዴ
የምሬን ነው። መክሰስ ትችያለሽ። ለምሳሌ አብርሽ መከሰስ ያለበትኝ እንዲህ በትዳሩ ላይ ሌላ ሴት መደረብ የለበትም። ሩትዬም ደግሞ ልጁን መከልከል አችም፣ ምክንያቱም አባት እስከሆነ ድረስ ማለት ነው። ኤኒዌይስ የዛሬው ትንሽ አስገርሞኝ ነው የመጣሁት። ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ የዚህ የትዳር መጨረሻ ምን ይሆናል የሚለውን አብረን የምናይ ይሆናል። እያየነው ተጀምሯል። እያየነው አይፈርስም። ዝም አንልም። እውነቴ ነው። ዝም አንልም። እንንቀሳቀሳለን።